በአጭር አማርኛ ዛሬ ለመናገር ነው የመጣሁት በድጋሚ ሃይሚ እንድትጎዳ አንፈልግም። አንድ ብሩኬ ደግሞ የሚያስፈራራ ሰው ካለ የሚያስጨንቅ ሰው ካለ ያስገደደ ሰው ካለ እሱን ነገር ለኛ ንገረን። እኛ ጓደኞችንን ወንድሞችንን እንጋፈጥልሃለን። ሆናችሁ ህይወቱን የምትበጠብጡ ልጁ ወደ ማይሆን አይምሩ ወደ ማይሆን አይነት ነገር ውስጥ የምትከቱት አንተ ፍጹም የምትባል ጸጉርህን ነው የምቆርጥልህ፣ መላጣ ነው ማደርገህ። ማትስተካከል ከሆነ ማለት ነው በቃ አራቀ። እስቲ የራስህን ላይፍ አትኖርም እንዴ? ሰው ላይ መተህ ተዘግዝቀ የሰው ህይወት የምታበላሸው ከቻልክ መልሰው ወደ ትክክለኛ መልሰው ወይ ጸበል ሰደው ካልቻልክ ላይ የደረስንበት ነገሮች አሉ። አሁን እንደዚህ ነው ብለን አይደለም እያንዳንዱ እርምጃ ሲረጋገጥኛ የለም መተህ ለእናንተ እንደዚህ እናሳያቸዋለን በማስረጃና በመረጃ በኤቭሪ ነገር መምጣቱ አይቀርም። እኛ እየሄድንበት ያለ ርቀት አለ። ይሄ ነገር ከመሆኑ በፊት ግን ማለት ነው ብሩኬ ደግሜ የምጠይቅ ነገር በኦዲየንስ ፊት ችግር ምንድነው ንገረን። የገጠመ ነገር ሰላም ውድና የተከበራችሁ የጨረቃ ፋሚሊዎች እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ይብዛልን። ጂሚ ሰላም ባያቸው ቤተሰቦች። ሰላም እንዴት ናችሁ? የላይኩን ቤተሰቦች ደህና ናችሁ? እኛ ደህና ነን አለን። ያው ላይኩን ጠፍታለች። ላይኩን ሲጠፋ እኔም አብሬው ከሱ ጋር ጠፍቻለሁና ዛሬ ያው አንዳንድ ነገሮች ድል መጣ አድርጎናል። ያው እስቲ እሱ ላይኩን የሆነ ነገር ይበልና ከዛ እኔም የምለው ነገር ይኖረኛል ማለት ነው። ግን ዛሬ በጣም ልትከታተሉት የሚገባ ምርጥ ቆንጆ ነገር ነው ይዘን የመጣ ነው። የማይደረጉ ነገሮች እየተደረጉ ያሉ ነገሮች እኛም እያሳሰበን ያለን ነገር አለ። ትላንትና ላይኩን የሄደበት መንገድ አለ። እስቲ ከሱ ቀጥለን ከዛ እኔ ጋርም የተወሰኑ መረጃዎች አሉ። እሱን አጠናክረን እናወራለን ማለት ነው። እና እናንተ ተከታተሉ እና ደግሞ በዛ ላይ በጣም ተናፍቃችኋል። በዛ ላይ ደግሞ ቆንጆ ነገር ይዘንላችሁ ስለመጣን እንትን በሉ። እሺ ጂሚ ትክክለሽ ተናገርሽው ነገር አሪፍ ነው። ምንድነው ቤተሰብ ትላንትና እንግዲህ እኔ አልነበርኩም እንደምታውቁት ወደ ወር ከመና ኦልሞስት ወደ 2 ወር አካባቢ አልነበርኩም እና በዚህ መሃል ብዙ ነገሮች ተፈጥሮ ነው የደረስኩት። ትላንትና በሰራነው ቪዲዮ ከብርሃን ጋር የሰራነውን አይታችኋል እና ብሩክን አገኘዋለሁ ወደ አናግሯለሁ ብዬ ነበር። ትላንትና ከናንተ ጋር የተለያየ ነው። ብሩክን ትላንትና ያልፈለኩበት ቦታ የለም፣ ያልገባሁበት ቦታ የለም፣ ላገኘው አልቻልኩም። ስልኩም አይሰራም። ማቃቸውን ስልኮች በሙሉ ደወልኩ፣ ቤት ሄድኩኝ፣ ያልሄድኩበት ቦታ የለም፣ ብቻ በቃ የለም ጭራሽ ማለት ነውና በቃ ከዛ አልፎ ደግሞ እንደገና ትላንትና ማታ የተለቀቀው ቪዲዮ ላይ እንዳያችሁት ደግሞ ህፃኗን ራሱ ነጥቆ መሄድ ምናምን ነገር አይነት ነገር እያየን ነውና ይሄ እኔ በበኩሌ ይሄንን ነገር ከብሩክ አልጠብቅም። ብሩክ እንደዚህ አይነት ባህሪ የሌለው ልጅ ነው። እኔ ከልጅነቱ ጀምሮ ማውቀው ልጅ ነው፣ ስርዓት ያለው ልጅ ነው። እንዴት እንደዚህ ሊያደርግ እንደቻለ በጣም ነው ግራ የገባኝና ምንድነው ቤተሰብ በዚህ መሃል ብዙ ነገር እየተፈጠረ ነው። አንደኛ ይሄንን ነገር ስታይ ሃይሚ በጣም ትረበሻለች፣ በጣም ውስጡ አይጎዳል። አሁንም ድረስ ያለችበት ነገር ጥሩ አይደለም እንደምታውቁት ነው። ሲቀጥል ደግሞ ብሩኬም ቢሆን መጀመሪያ የኔ ልጅ አይደለም ብለህ ነበረ። ከዛ በኋላ ደግሞ አሁን የኔ ልጅ ነው ብለህ ይዘህ ለመሄድ ደረጃ ደርሰሃል። እርግጠኛ ነህ ወይ? ዲኤንኤ ተመርምሯል ወይ? ህፃኗ ያንተ መሆኗ ተረጋግጧል ወይ? ያንተስ ቢሆን ቢረጋገጥ ልጅቷን ከሷ ነጥቆ መሄዱ ትክክል ነው ወይ? እናት ነች ምንም ቢሆን አስረኖ ለምን እንትን አንወስዶ ጸበል ምናምን አይ ቢገኝማ አይቀርለትም። ለያየ ሐሳብ ነው የሚያወራው። እንደገና ህፃን ልጅውን ይሄንን ህፃን ልጅውን ይዞ ሄዶ እናቱ የሌለችበት ምንድነው የሚያደርገው? እሱን ነው አንድ ስህተት። ሁለተኛ ስለ ሃይሚ ያታስብ ነው እንዴ? እኔ አሁን ፎከሴ በነገራችን ላይ ህፃኗ ማረለችም እሺ ሚስኪን ልጅ እዩ ማረ ጂሚም እንዳለው የሃይሚ ነገር ሳያሳስብህ ነው። ሃይሚ ይሄንን ነገር ስታይ ውስጡ አይረበሽም ወይ? በጣም አትጎዳም ወይ? መሆኑን ካለበት እኮ ስርዓትና ደንብ አለው። ማንም እኮ ልጅህን አትወስድም ልጅህን አታይም የሚል የለም። ግን ቢያንስ ህፃኗን እንደዚህ በዚህ ልክ በመኪና ነጥቆ ከእናትዬ ትክክል ነው ብዬ አላስብም። በበኩሌ ገብቷቸዋል ቤተሰቦችና አይ ልጁ ጤነኛ አይደለም በዚህ ሰዓት ይመስለኛልና ብሩክ ወደ ቀልብ ብትመለስ ይሻላል። እንደዚህ እያደረግከው ያለው ነገር አንደኛ አንድ ካንተ አይጠበቅም፣ ሁለተኛ ነገር ደግሞ ለፋሚሊ ለቤተሰብም ጥሩ አይደለም፣ ለስምም ጥሩ አይደለም እና ደግሞ ይሄ ያንተ ምግባር የሚገልጽ ነገር አይደለም እያደረክ ያለው። አንተ በእንደዚህ አይነት ነገር አይደለም የምትታወቀው። ጥግ ድረስ መሄድ ካለብን እኛ ልጅቷን እንድታስከፋት እኛ አንፈልግም። እኛ
ልጅ ምናምን የምትለው ነገር ከፈለክ ወስደህ ማሳደግ ትችላለህ። ግን ሀይሚን በማይጎዳ መንገድ መሆን አለበት ይሄ ነገር። ገብቶሃል አይደለ? እዛ ልጅ አፍነ ሮጠ ምናምን ይሄ አባትነትን ሊገልጽ አይችልም። መጀመሪያ አጠገብ ያለችውን ሀይሚ ምን ባደርግ ነው ልጄን ትሪት አድርጌ ማሳድገው ምናምን። እሷም ሌላ ባላላት ካጠገቧ ጀልጀል እያለ የሚከተላት እሷም ሌላ ያስታውቃል እኮ። ስለዚህ ልጁ ያንተ ይሁን እሺ፣ ግን ሀይሚ እንደዚህ የምትጎሳቆልበትን የምትከፋበትን መንገድ እኛ እንተን አንፈጥርብ። 10 ጊዜ ይኸውልህ የትም ቦታ ብትደበቅ እኛ አንተን አውጥተን የሆነ ነገር ነው የምናደርገው። ማለት የሆነ ነገር ስለ ታውቀዋለህ እሱን አንተ ራስህ ማለት ነው። ገብቶሃል? ስለዚህ ይሄ እያደረክ ያለው ነገር በጣም ካንተ ዊርድ የሆነ ነገር ነው። በቃ ካንተ የማይጠበቅ ነገር ማለት ነው። እንዴት አንደርስታንድ እያደረከው እንደሆነ አይ ዶንት ኖ ምን አይነት ነገር ወይ አንስተን ጸበል እንድንወስድ ጠፋ የትም ስንፈልግ ትላንትና ላይኩን ፈለገ እኮ አይደለ? ያልተፈለገ እነ ብርሃን ራሱ ሊጠይቂያቸው ነበር። ብርሃንን እንዴት ነው እየሆነ ያለው ይሄ ልጅ? እኛ ነፍጼንም አግኝቼ ነበረ፣ ግን በቃ እነሱም ሊነግሩኝ ፈቃደኛ አይደሉም። ያው እሱም የሱ ተባባሪ ነው። ስለዚህ እረፍ፣ የምታደርገው ነገር ልክ አይደለም። አንድ ሐሰን ነው ብቻ አጠገቧ ያለው ይሄ ልጅ ማለት ነው። መጀመሪያ እኮ ሐሰን ነበር እየተወቀሰ የነበረው፣ ግን ትክክለኛ መሆኑ ሲታወቅ ሁሉም ሰው ሐሰን ትክክል ነው ማለት ነው። ሐሰን የሚልን ነገር አዳምጥ፣ ሀይሚን ተንከባከብ በደንብ። የምታደርገው ነገር እሷን የሚያስደብራት ነገር ነው ብሩኬ። ስለዚህ ይሄንን ነገር አስተካክል እና ምንድነው በተረፈ ደግሞ ልጅቷ እንኳን ያንተ ብትሆን በስርዓት ነው በቃ። እናትየውንም ማስጨነቅ የለብህም። እዛች ጋር ነጥቀ በመኪና መሄድ ነው ይሄን ተገቢ አይደለም። እሷ ትክክል ነች አይደለችም ሌላ ጉዳይ ነው፣ ግን እዚች ጋር የህፃኗ ደህንነት ያሳስበናል። በስርዓት ያንተ ልጅ ማለት እኮ የኛም እኮ እንደ ልጃችን ምን ቆጥረህ አንተ ሀይሚ አታሳዝነው ቢያንስ ሀይሚ እሱ ነው። በነገራችን ላይ እኔ አሁን አንድም የመጣሁት ለመናገር ዋና ነጥቤ ሀይሚ በቃ በጣም ጥሩ ላይ አይደለችም። እሷ የተጎዳች ነው፣ የደበራት ነው። እሷ ዘም ስለምትል አንድ እህት አለኝ ቢያንስ ማለት ነው አይደለ? እንደ ሰው ደግሞ እንደ ሰውኛ ስናስበው ደግሞ ሴት ልጅ በወንድ ልጅ ስትጎዳ ምን ያክል የሆነ ሙድ ውስጥ እንደምትገባ ከባድ ነው። እኛ እዛ ቦታ ላይ ሆነን ባናየው እንኳን ብቻ እንደዛ ማሰብ አያቅተንም ያንን ነገር። ገብቶሃል አይደል? እኔ ደግሞ በተአምር ላይኩ ምነግርህ ነገር ማለት ነው ሀይሚ እኔ ቅርቤ ነች፣ በጣም የዋህ ምስኪን ነች በጣም ማለት ነው። እኔ እሷ እንደዚህ ሆና ማየት አልፈልግም። እኔ ሀቅ ምነግርህ ነገር ማናችንም አንፈልግ። ስለዚህ እንደ አንድ ለሷ የሚገባትን ነገር አላደረክም። አንድ እሱ ማመን አለብህ። ወደ ቀልብህ ተመለስ። ካልሆነ ግን ጥሩ አይደለም። በቃ ጥሩ አይደለም። ለአንተም ጥሩ አይደለም፣ ለፋሚሊዎችም ጥሩ አይደለም፣ ለኦዲየንስም ጥሩ አይደለም። ምክንያቱም እኛ እናከብራለን፣ ወንድማችን ነው፣ ጓደኛችን ነው። ስለምንወድ ነው ስህተት ስትሰራ ተው እያልን ያለን። ስልክ አይነሳም ደግሞ ስልኩ ያለው ስልክ በሙሉ አይሰራም፣ አያነሳም፣ የለም በቃ ቴክስት አይመልስም። የት እንደሆነ እንጃ። እንደዚህ መደበቅ እንደሚቻለው ራሱ ያወቁት እኔ በሱ ነው። አይገርም? ጭራሽም ላገኘው አልቻልኩም። ስለዚህ ቤተሰቦች ዋናው ነጥባችን እኛ ምንድነው ሀይሚ እንድትጎዳ አንፈልግም። በአጭር አማርኛ ብሩክም ብትሆን መጨረሻ ላይ ይሄ የምታደርገው ነገር ለአንተም ጥሩ ስለማይሆን ለህፃናም ጥሩ ስለማይሆን ይሄንን ነገር አስተካክል። ከጎን ያላችሁ ፍጹምም ይሄ ከሱ ጋር ሆነ የምታደርገው ነገር ትክክል አይደለም፣ እሱንም አቁም። እዩ የምትባየውም ትክክለኛ እውነት ካለሽ በትክክለኛ መንገድ ሄደሽ የልጁ አባት መሆኑን አረጋግጪ እንጂ የሰው ህይወት አትበጥብጪ። ሀይሚንም አትውጂ። አሁን እሷ በመሃል ምንድነው ወይ አቴንሽን ፈልጋ ሊሆን ይችላል ወይ እንግዲህ ምን አላማዋ ምን እንደሆነ አይታወቅም። ብሩክም እንደዚህ የሚያስፈራራው ሰው ይኑር፣ ከኋላ የሚያስጨንቀው ሰው ይኑር አናውቅም። እንደዚህ እንደዚህ ልጁ እንደዚህ ላያደርግ ይችላል። አዎ ብሩክ የሆነ ነገር ይኖራል። ከጀርባ የሆነ ሰው ካለ ለኛ ይነገራል። በቃ ትችላለህ። በቃ እኔ አንድም እኮ ላገኘ የፈለኩት በዚህ አጋጣሚ ካየ ቪዲዮ ላገኘ የፈለኩት ያለውን ነገር እንነጋገርና መፍትሄ እንድንፈልግለት ነው። ገብቶሃል? አንተ ላይ አደጋ ላይ ከሆንክ ንገረን፣ እኛ ጓደኞችና እንጋፈጥልሃለን። መጥፎ ነገር ውስጥ ገባ ማየት አንፈልግም። አንተ አንድ ነገር ሆንክ ማለት ደግሞ ሀይሚም ላይ ይመጣል ይሄ ነገር፣ ቤተሰቦች ጋር ይመጣል። ሀይሚ ደግሞ ጭራሽ እሷ ምንም በጣም የዋህ ምስኪን ነች። ያላችሁ እና ለማን ነው እኔ ፍጹም ምናምን የምትባል አንተ ሆናችሁ ህይወቱን የምትበጠብጡ ልጁ ወደ ማይሆን አይምሩ ወደ ማይሆን አይነት ነገር ውስጥ የምትከቱት አንተ ፍጹም የምትባል ጸጉርህን ነው የምቆርጥልህ፣ መላጣ ነው ማደርግህ። ማትስተካከል ከሆነ ማለት ነው በቃ ራቅ። እስቲ የራስህን ላይፍ አትኖርም እንዴ? ሰው ላይ መተህ ተዘግዝቀ የሰው ህይወት የምታበላሸው ከቻልክ መልሰው ወደ ትክክለኛ መልሰው፣ ወይ ጸበሉ ሰደው። ካልቻልክ ደግሞ ዞር በል።
አታሳዝንም? ሃይሚ አታሳዝንም? ሐቁን ተናግረህ እንደ ሐሰን የሚመጣብን ነገር እህት አለ ቢያንስ በእህት እንትን በል እስቲ የሆነ ማይረባ ነገር አታድርግ። ሌላም ሰዎች ካላችሁ አጠገቡ ስርዓት ያዙ። እናንተ በተአምር የሰው ህይወት መበጥበጥ አትችሉም። በቃ አንተ ደግሞ ተመለስና ወደ ቀድሞ ወደ ፍቅርህ በቃ አንድ ላይ ሆናችሁ ምናምን ነገር ነው እኛ ማየት እንፈልጋለን። እኛ እኮ የምንጠብቀው እኮ ሰርጋችሁን ነው። እንዴት ነው ነገር ማይሆን ነገር ያንተን ባህሪም አይደለም ብሩክ። እንደዚህ አይነት ባህሪ ያንተን ባህሪ አይደለም። ከልጅነት ጀምሮ የምናውቅ ልጅ ነህ። እንደዚህ አይነት ባህሪ አስቀያሚ ባህሪ የለብህም። ስርዓት ያለ ልጅ ነህ። አሁን ግን የሆንከው ነገር አለ። እሱን ነገር ወይ ንገረን። ያስጨነቀን ሰው ካለ ንገረን። ከኋላም ያስፈራራም ሰው ካለ ንገረን። እኛ እንጋፈጥልሃለን። እየሩስ የምትባዩ ራሱ ለምን አድበሽ አትኖሪ? በቃ ለምን የራስሽን ህይወት አትምሪ? በቃ ልጅሽን አሳድጊ ምናምን ነገር እኛ ያለ አባት እንዲያደግ አንፈልግም። አባቱ ከሆነ በስተክክል አባቱ ከሆነ ዲኤንኤን ተመርምሮ ምናምን አባቱ ነው ከተባለ ቢያንስ እሱ ካንቺ ጋር መኖር እንኳን አይችልም። ሃይሚ ያለች ምክንያቱም እነሱ እኛ ሊለያዩ አንፈልግም፣ እነሱም አይለያዩም። ሲቀጥል የእሱ ልጅ ከሆነ ይሄ ልክ በቃ ከአባት የማይጎድለው ፍቅር እየተሰጠው ፋይናንሻል እንዳያጥረው ያን ነገር እያደረገ የዛ ችግር ስለሌለ ያን ነገር ማድረግ ይችላል። ግን ልጅሽን ይዘሽ መጣሽ በየጊዜው እዚህ አብረን እንትን እንደዚህ እራሽ ቤት እንግባስ ቢልሽ አንቺ እንዴት ነው እሺ ብለሽ ልትገቢ ፍቃደኛ ነሽ? በጣም ነውር እኮ ነው። ለምንድን ነው የምትገቢው? ይሄ ውርደት ነው። ሃይሚ ራሱ እኮ በጣም ምርጥ ልጅ መሆኗ የሚታወቀው ማለት ነው። ቤተሰቦች እንደዚህ አይነት ነገር እንዳለ እንኳን እያወቀች ልጁን እንዲያሳድግ ምንም በቃ ወደ ኋላ አላለች፣ ፍቃደኛ ነች። ገብቷችኋል አይደል? ስለዚህ በአጭር አማርኛ ዛሬ ለመናገር ነው የመጣሁት በድጋሚ ሃይሚ እንድትጎዳ አንፈልግም። አንድ ብሩኬ ደግሞ የሚያስፈራራ ሰው ካለ፣ የሚያስጨንቅ ሰው ካለ፣ ያስገደደ ሰው ካለ እሱን ነገር ለኛ ንገረን። እኛ ጓደኞችን ወንድሞችንን እንጋፈጥልሃለን። ችግርን በግልጽ ነገር ከዚህ ውስጥ እንድትወጣ እንፈልጋለን። ይሄንን ነው ለማናገር ቀጣይ የደረስንበት ነገሮች አሉ። አሁን እንደዚህ ነው ብለን አይደለም። እያንዳንዱ እርምጃ ሲረጋገጥ እኛ የለም መተን ለእናንተ እንደዚህ እናሳያቸዋለን። በማስረጃና በመረጃ በኤቭሪ ነገር መምጣቱ አይቀርም። እኛ እየሄድንበት ያለ ርቀት አለ። ይሄ ነገር ከመሆኑ በፊት ግን ማለት ነው ብሩኬ ደጋግሜ የምጠይቅ ነገር በኦዲየንስ ፊት ችግር ምንድነው ንገረን። የገጠመ ነገር ካለ ንገረን። ወይ ስልክ አንስተህ አውራን። ያለበትን ንገረን። ቁጭ ብለን እንነጋገር። የሚያስፈራራ ሰው ካለ፣ የሚያስጨንቅ ሰው ካለ ከሃይሚ ለመለያየት እናንተ የሚፈልግ ሰው ካለ ንገረን። እኛ ያንን ሰውዬ እናረጋጋዋለን። በቃ አለቀ። ይሄንን ሌላ ነገር የለውም። ከኛ የሚወጣ ነገር የለም። አንተ እኛን ማናገር ያልፈለክበት የሆነ ከኋላ በጣም ያስጨነቀ ነገር ቢኖር ነው እንጂ ብሩክ በዚህ ልክ ስልክ አታነሳም። በዚህ ልክ የምጠፋ ሰው እንዳልሆንክ እናውቃለን። ስለዚህ አሁንም ቢሆን ንገረን። በቃ ችግርን ንገረን፣ እኛ እንፈተዋለን። ለአንተ ነው የቆምነው። እኛ ለአንተና ለሃይሚ ነው የቆምነው። አንተ የምትል ከሆነ ግን አንተ ላይ ራሱ ችግር ነው የሚፈጠረው። መጨረሻው እንደዚህ ነው። ችግርን ካልነገርከን የሆነ ነገር አለ። የሆነ ሰው ከኋላ ፑሽ ቢያደርጋ ያለ ያን ሰው ካልነገርከን አንተ ነህ ዞሮ ችግሩ። አሁን እኛ በፓወር መምጣት እኮ አቅተንም በፓወር መተን አንተን ማስጨነቅ ግን እዚህ ጋር የተያዘ ትዳር አለ። በጣም ጥሩ ጊዜ ያሳልፋችኋል። ጥሩ ፍቅር ኖሯችሁ አይተናል። ምናምን ስትስቁ ስትጫወቱ ብዙ አይነት ነገር ከእናንተ አይተን እናውቃለን። አሁን እኛ በፓወር ብንሄድ መመተን ነው የሚሆነው የእናንተ ቤተሰብ ማለት ነው። ስለዚህ እኛ አሁን የምናናግር አደብ ገዝተህ እነዚህ አጠገብ ካሉት ጨበሪያሞች ምናምን ነገር ርቀህ ተስተካክለህ ወደ አይምሮ እንድትመለስ ነው። ከዛ በኋላ ግን እኛ ስንመጣ አንደኛ ፋይል አደራጅተን መረጃ ይዘን ገብተዋል እየተከታተልናቸው ያላቸው ነገሮች አሉ። እነዛን ነው የምናደርገውና ወደ ቀልብ ተመለስ ነው። አንተ አግዘን፣ በቃ አግዘን፣ ከዚህ ውስጥ እንድትወጣ አግዘን። እኛ ሰዎችን ፑሽ የሚያደርጉ ሰዎች፣ የሚያስፈራሩ የሚያስጨንቁ ሰዎች ካሉ ንገረን። ያሉበት ድረስ ሄደን እኛ እነሱን እናስተካክላቸዋለን። ምክንያቱም አንተም እንድትጎዳ አንፈልግም። ሃይሚም ደግሞ እንደዚህ ከዚህ በላይ መሰቃየት የለባትም። ገባ አይደል? ቤተሰቦች ይጨነቃሉ፣ ወንድም ይጨነቃል፣ እናት ትጨነቃለች፣ እኛም ጓደኞች ወንድሞቼ እንጨነቃለን። ስለዚህ ከዚህ ውስጥ እንድትወጣ እንፈልጋለን። ብሩኬ ወደ ቀልብ ተመለስ፣ ተረጋጋ፣ አናግረን፣ ስልክ አንሳ። በቃ ይሄን ነው፣ ሌላ ነገር ምን ነገር የለም። ቤተሰብ እና ካልሆነ